የስሎቬኒያ ፕሬዝዳንት ያው ከአንድ ቀን በፊት የሁለት ቀናት የስራ ጉብኝት ለማድረግ በሀገራችን መምጣታቸው ይታወሳል። በነበራቸው ቆይታም የአድዋ ሙዚየም ጎብኝቶ የአበባ ጉንጉን አስቀምጧል። ከዛ በተጨማሪም ከክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የሁለትዮሽ ግንኙነት ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ምክክር አድርጓል። ከዛ በተጨማሪም ከክቡር የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጋርም ውይይት ነበራቸው። ይሄውም በተለይም በባለብዙ መድረክ ወገኖች የሚስተዋሉ ዓለም አቀፋዊ አዝማሚያዎች፣ ቀጠናዊ ጉዳዮችና ሁለትዮሽ ግንኙነት ላይ ትኩረት ያደረገ ነው የነበረው። ከዛ በተጨማሪ በተለይም ጎዳና ላይ የወደቁ ልጆች ድጋፍ የሚደረግላቸው የዶን ቦስኮ ትምህርት ቤትን ጎብኝቷል ክብርት ፕሬዝዳንቷ። ያው እዛም አካባቢ የሚያደርጉት ድጋፍ ስላለ እሱንም ለመመልከት ነው። ከዛ ቀጥሎ የነበረው ፒኮክ የዘመናዊ ንብ ማነብ ከተማ ላይ ንብ ማነብ ፕሮጀክትን ጎብኝቷል። እሱን አስጀምሯል። ይሄ ለሀገራችንም ከዚህ በፊት ከለመር ነው በተለምዶ ከምናውቀው ያው የንብ እርባታ ስራ በገጠር የሚሰራ ስራ ተደርጎ ነው የሚወሰደውና ስሎቬኒያ ደግሞ በዚህ መስክ ከፍተኛ ተሞክሮ ከፍተኛ ልምድ ያላት ሀገር ናትና እኛም በዚህ መስክ በተለይ ከተማ አካባቢ በመንግስት የተጀመረው ይሄ የምግብ ዋስትናን የማረጋገጥ ይሄ ባውንቲ ኦፍ ዘ ባስኬት የምንለው የሌማት ትሩፋት ስራ ጋር የሚገናኝ ስለሆነ ከክብርት ከንቲባ ጋር ሆኖ እሱንም አስጀምሯል። በአጠቃላይ በነበራቸው ቆይታ በቀጣይ ሁለቱ ሀገራት ኢትዮጵያና ስሎቬኒያ በተለያዩ መስኮች በአርቲፊሻል ኢንተለጀንስ፣ በስፔስ ሳይንስ፣ በንብ ማነብ ቅድም እንደጠቀሱትና በሌሎች መስኮችም በሪሰርችና ሳይንስ ላይ በትብብር ለመስራት ከስምምነት ተደርሷል። ውጤታማ የሆነ ቀጣይ ሁለቱ ሀገራት የበለጠ ተቀራርቦ መስራት የሚችሉበትና ከግንኙነቱ ሁለቱም ለጋራ ጥቅም በጋራ መስራት የሚችሉበት እድል የፈጠረ ነው ማለት እንችላለን። ያው ስሎቬኒያ ከአንድ ዓመት በፊት በአዲስ መልክ በሀገራችን ኤምባሲ የከፈተ ሀገር ነው። ከዚህ በፊትም በፈረንጆቹ 2018 የቀድሞ ፕሬዝዳንታቸው በሀገራችን ጉብኝት አድርገዋል። ከአመት በፊት ኤምባሲያቸውን ሲከፍቱ ምክትል ጠቅላይ ሚኒስትራቸውና የውጭ ጉዳይ ሚኒስትራቸው በሀገራችን ጉብኝት አድርገዋል። በቅርብ ዓመታት የበለጠ ተቀራርቦ የመስራት አዝማሚያ ምልክት እየታየ ነውና ይሄ ይበልጥ ተጠናክሮ ከቀጠለ ሁለቱ ሀገራት የበለጠ ተጠቃሚ ሊሆኑበት ግንኙነት ሊፈጠር ይችላል ብለን መውሰድ እንችላለን።